ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ባለ አራት ፊደል ቃላትን ነው ማለት ነው። ባለ አራት ፊደል ቃላትን በእንግሊዘኛ እንዴት ማንበብ ወይንም ማወቅ እንዳለብን እናያለን። እንግዲህ ባለፉት 3 ወይም 4 ቀናት ምን አይተናል? ወደ እንግሊዘኛ እየቀየርን ባለ 3 እና ባለ 2 ባለ 3 በተለይ ባለ 3 ፊደል ቃላትን አይተናል። ዛሬ ደግሞ ያው ትናንትና እንዳልኳችሁ ባለ 4 ፊደል ቃላትን ይዤላችሁ መጥቻለሁ። ነገ ደግሞ ባለ 5 ይዤላችሁ መጣለሁ ማለት ነው። እነዚህን እናያለን። አብራችሁን ቆዩ እሺ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ደውሉ ከስር ባለው ስልክ። እሺ ወደ ትምህርታችን መሄድ እንችላለን። የመጀመሪያው እንግዲህ መሰረት ነው የሚለው አማርኛው መሰረት ይላል። መሰረት የሚለውን የአማርኛ መጀመሪያ እንበታትነዋለን። መን ብቻዋን፣ ሰን ብቻዋን፣ ረን ብቻዋን፣ ትን ብቻዋን። ከዛ እነዚህን ምን ማድረግ ነው? ሁሌም እንደምላችሁ ከስር ከስራቸው ወደ እንግሊዘኛ እንቀይራቸዋለን። መ ለማለት ምን ብለናል? ኤም ኢ ነው። ሰ ለማለት ኤስ ኢ ነው ብለናል። ረ ለማለት አር ኢ ነው ብለናል። ት ለማለት ቲ ነው ብለናል። ከዛ መሰረት የሚለው የእንግሊዘኛ ወደ እንግሊዘኛ ሲቀየር በትክክል እንደዚህ ይጻፋል ማለት ነው። እነዚህ ማገጣጠም መጀመሪያ መን ጻፍነ፣ ከዛ ሰ የሚለውን ቀጥለን፣ ረ የሚለውን ቀጥለን፣ ት የሚለውን መጨረሻ ላይ አስገብተን መሰረት የሚለውን ትርጉም ያለው ቃል ይሰጠናል ማለት ነው። ይሄ የሰው ስም ነው እንዳልኳችሁ። ዛሬ በብዛት የሰው ስሞችን ነው ይዤላችሁ የመጣሁት። መሰረት የሚለውን እንግዲህ መሰረት የምትባይ ልጅ ካለሽ በዚህ መሰረት ስምሽን መጻፍ ትችያለሽ ማለት ነው። እሺ ቀጥለን የምናየው በረከት ይላል። ይህም የሰው ስም ነው አይደል? የወንድ ስም ነው። ከላይ ነው የሴት ነው ደግሞ የወንድ ስም ነው። በረከት የሚለው እንግዲህ የአማርኛ ቃላችን ይሄ ነው። ልክ እንደ ሁልጊዜውም አሁን ይሄን በረከት የሚለውን መጀመሪያ እንነጣጥላለን። በብቻዋን፣ ረ ብቻዋን፣ ከዛ ት፣ ከዛ እነዚህን በሙሉ ወደ እንግሊዘኛ ስንቀይር በለማለት ቢ ኢ ይሆናል። ረ ለማለት አር ኢ፣ ከ ለማለት ኬ ኢ፣ ት ለማለት ቲ። ከዛ እነዚህ አገጣጥመን መጻፍ አይደል? በመጀመሪያ እዚህ ጋር ቀጥለን ረን፣ ቀጥለን ከን፣ መጨረሻ ቲን ስናስገባ ምን ይሆናል? በረከት። በረከት የሚል አሁንም አንድ ቃል ይሰጠናል ማለት ነው። በጣም ጥሩ። ቀጥለን አ ስ ች ላ ይላል አማርኛው። አስችላ፣ አስችላ። እሺ እችም ስም ናት። ይሄንንም ወደ እንግሊዘኛ እንቀይረዋለን። መጀመሪያ በታትነን የመጨረሻዋ አለ ማለት ኤ ናት ብለናል አይደለ? እንግዲህ የአ ምንድነው ከሌሎች ለየት ይላል። እንግዲህ ባለፈው ፊደሎችን ወደ እንግሊዘኛ ቀይረን ተማምረናል። መቼም ታስታውሳላችሁ። ስለዚህ አ ኤ ብቻ ናት፣ ሌላ የላትም። ስለዚህ ኤን ብቻ እናስቀምጣለን። ለአ ኤ፣ ለስ ኤስ፣ ለች ሲኤች አይ፣ ለላ ኤልኤ፣ በአጠቃላይ አስችላ። አስችላ የሚለው በዚህ መሰረት መጀመሪያ ኤ ከዛ ኤስን ቀጥለን ጻፍነ፣ ቀጥለን ሲኤች አይን ጽፈናል፣ ቀጥለን ላን በአንድ ላይ አስችላ የሚለውን በዚህ መሰረት እንጽፋለን ማለት ነው። እሺ ቀጥለን የምናየው ነው አ ለ ሚ ቱ። አለሚቱ የሚለውን አሁንም እዚህ ጋር ብትንትን እናደርገዋለን ከአጀምረን። አ ማለት አሁንም ምን ብያችኋለሁ? ኤ ናት። ለ ለማለት ኤል ኢ ነው። ሚ ለማለት ኤም አይ፣ ቱ ለማለት ቲ ዩ በአንድ ላይ አለሚቱ የሚለው እንግዲህ ከዚህ ጀምሮ ሲጻፍ በዚህ መሰረት አለሚቱ የሚለው ይቀመጣል ማለት ነው። ቀጥለን የምናየው አ ወ ቀ ች፣ አወቀች ይላል። ይሄንን እንግዲህ አሁንም በታትንን በስትክክል እናስቀምጠዋለን። ከዛ አለ ማለት ኤን እንጽፋለን። ወ ለማለት ደብሊው ኢ፣ ቀ ለማለት ኬ ኢ፣ ከዛ አወቀች የሚለው ሲኤች አወቀች፣ አወቀች ይላል ማለት ነው። በዚህ መሰረት በስትክክል እንጽፈዋለን ማለት ነው። ይሄ ምንድነው? ስም ነው። እንግዲህ ዛሬ ስሞችን ነው ይዤላችሁ የመጣሁት በብዛት ባለ 4 ፊደል ስሞችን ማለት ነው። እሺ ኦኬ፣ አንድ ለክለሰ ያክል ብናየው ደስ ይለኛል። እነዚህ ናቸው። ከዛ አንዴ ከላይ ጀምረን እንከልስ አይደለ? ማን ከሚለው ጀምረን? መሰረት ከሚለው ጀምረን። ስለዚህ የመጀመሪያው ያየነው መሰረት ነው። እንግዲህ መሰረት የሚለውን እያንዳንዱን ምን አድርገናል? ወደ እንግሊዘኛ ቀይረናል። ያው በፊት በተማማርነው መሰረት ሁሉንም ፊደሎች ከሀ እስከ ፐ የአማርኛ ፊደሎችን በእንግሊዘኛ አይተናል አይደል? በዛ ባየነው መሰረት
እንግዲህ መን ብቻ እነዚህ ጋር ጻፍነ። ከዛ ኤምኢ ነው ብለናል። ሰ ብቻ ነው አሁንም ኤስኢ ነው። ረ አርኢ ነው። ቲ ናት። ከዛ በአንድ ላይ እነዚህን በቅደም ተከተል ድርድር አድርገን ስንጽፍ ከዚህ ከግራ ጀምረን መሰረት የሚለው በእንግሊዘኛ ያው እንደዚህ ነው። እሺ የምጽፉት አሁን መሰረት የምትባይ ልጅ ካለሽ ልክ በዚህ መሰረት መጻፍ ትችያለሽ ማለት ነው። ቀጥሎ በረከት የሚለው ነው። አሁንም በረከት የሚለው ምንድነው ያደረግነው? ሙሉውን በታተን ነው። ከዛ በኋላ ከስሩ ምን አደረግነው? የእንግሊዘኛ ትርጉሙን ጻፍነ ማለት ነው። ከዛ እነዚህን በእንግሊዘኛ በትንትን አድርገን የጻፍናቸው ምን አደረግን? ስብስብ አድርገን በዚህ መሰረት አስቀመጥን ማለት ነው። በረከት የሚለው በዚህ መሰረት ይቀመጣል ወይንም ይጻፋል ማለት ነው። ቀጥሎ አስችላ የሚለውን በተመሳሳይ እዚህ ጋር በዚህ መሰረት አስችላ ያው እንግሊዘኛው እንደዚህ ይቀመጣል ማለት ነው። አለሚቱ የሚለውን እንደዛው እንግዲህ አለም ማለት ኤ ነው የምትወስዱ። ከዛ ለኤልኢ ሚ ኤምአይ ቱ ቲዩ አለሚቱ አሁንም በዚህ መሰረት ይጻፋል። አወቀች የሚለውን በዚህ መሰረት ነው። ኤ ከዛ ደብሊዩ ኢኬኢ ሲኤች አወቀች አሁንም በዚህ መሰረት ይጻፋል ወይንም ይቀመጣል ማለት ነው። ስለዚህ እንግዲህ ለዛሬ ከመሰረት ከሚለው እስከ ምን እስከሚለው እስከ አወቀች የሚለው ያሉት እነዚህ ናቸው ማለት ነው። እሺ ከዛ ቀጥሎ የምናየው ደግሞ ቀጥለን የምናየው እንግዲህ ከዚህ ጀምረን ነው። ምን ይላል? በጸሎት ይላል። በጸሎት የሚለው ይሄም የሰው ስም ነው። ያው የወንድም የሴትም ሊሆን ይችላል። አሁንም ይሄንን ምን እናደርገዋለን? ሁሌም እንደምላችሁ መበታተን በብቻውን ብቻውን ሎ ከዛት እነዚህን ሁሉንም በእንግሊዘኛ መጻፍ። በለ ማለት ቢ ኢ፣ ጸ ለማለት ቲ ኤስ ኢ፣ ሎ ለማለት ኤል ኦ፣ ት ለማለት ቲ። እነዚህን በስትክክል ተገጣጥሞ ሲጻፉ በጸሎት በጸሎት የሚል አንድ ትርጉም ያለው ቃል ይሰጠናል ማለት ነው። ቀጥለን ሰንደቅ ይላል። አሁንም ይሄንን መጀመሪያ መበታተን ነው። ከዛ በኋላ እንግሊዘኛውን አብረን እንይ። ሰ ለማለት ኤስ ኢ፣ ን ለማለት ኤን፣ ደ ለማለት ዲ ኢ፣ ቅ ለማለት ኬ። ከዛ በስትክክል ሲጻፍ ሰንደቅ ይሆናል ማለት ነው እንደምታዩት። ቀጥሎ የምናየው ሶስተኛው ቃል ምን ይላል? ያውቃል። አሁንም ይሄ ያውቃል የሚለውን መጀመሪያ ፊደሎቹ ምን እናደርጋለን? ሁሌ እንደምላችሁ መበታተን። ያ ለሚለው ዋይ ኤ ነው የሚሆን። ው ለማለት ደብሊው፣ ቃ ለማለት ኬ ኤ፣ ል ለማለት ኤል። በአንድ ላይ ያውቃል የሚለው ቃል ይሄ ይሆናል ማለት ነው። ቀጥሎ የምናየው ቢኒ ያ ም ይሆናል። ቢኒያም። ይሄንን ቢኒያም የሚለውን ምን ማድረግ ነው? መበታተን ነው ማለት ነው። ቢ ለሚለው ቢ፣ ከዛ ኒ፣ ከዛ ያ፣ ከዛ ም፣ ከዛ ቢ ለማለት ቢ አይ ይሆናል። ኒ ለማለት ኤን አይ፣ ያ ለማለት ዋይ ኤ፣ ም ለማለት ኤም። ከዛ ቢኒያ የሚለው በዚህ መሰረት ይጻፋል ማለት ነው። ቢኒያ ይሆናል። እሺ ቀጥለን የምናየው ሀብታሙ ሀብታሙ ይሆናል። ለዚህ ጋር የመጨረሻው ሀብታሙ። ይሄንን ስንበታትነው ሀ ለማለት ኤች ኤ፣ ብ ለማለት ቢ፣ ታ ለማለት ቲ ኤ፣ ሙ ለማለት ኤም ዩ። በአንድ ላይ ሀብታሙ የሚል አሁንም አንድ ትርጉም ያለው ቃል ይሰጠናል። ይሄ እንግዲህ ስም ነው እንደምታዩት ስም ነው ማለት ነው። ስለዚህ ይሄን ይመስላል። አንዴ እስኪ ለክለሳ ያክል ብናየው ደስ ይለኛል። የተሻለ ነው ብዬ አስባለሁ። ስለዚህ የመጀመሪያ እንግዲህ ምንድነው በጸሎት የሚለውን እናያየን። ሁሉም ስሞች ናቸው በነገራችን ላይ ዛሬ ሁሉም 1 2 3 4 5 አይ ቲንክ 10 እዛ ሌሎች ደግሞ አሁንም ያየናቸው አሉ አይደለ? አጠቃላይ ዛሬ ምንድነው ያየን? 10 የአማርኛ ቃላትን ባለ 4 ፊደል ቃላትን እናያየን። 10 ሁሉም ምንድናቸው? ስሞች ናቸው፣ የሰው ስሞች ናቸው ማለት ነው። የመጀመሪያው እንግዲህ በጸሎት ነው የሚል በጸሎት የሚለውን እንግዲህ በዚህ ጋር በታትነን ሁሉንም ወደ እንግሊዘኛ ቀይረን አይተናል። እዚህ ጋር እንደምታዩት ቀጥሎ ደግሞ ሰንደቅ ነው የሚል ይሄንንም
አይተናል ማለት ነው። ያው በዚህ መልኩ አማርኛ ፊደሎቹን በታትነን ከዛ ወደ እንግሊዘኛ ቀይረን ከዚህ ጋር ደግሞ በሰብሰብ አድርገን በትክክል ጽፈን አይተናል ማለት ነው። አሁንም ቀጥለን ያውቃል የሚለውን አይተናል። ያውቃል የሚለውንም አሁንም በተመሳሳይ ወደ እንግሊዘኛ ቀይረን አይተናል። ከዛ አሁንም ቢኒያም የሚለው አለ አይደል? ቢኒያም የሚለውንም በተመሳሳይ አይተናል በዚህ መልኩ። ከዛ መጨረሻ ሀብታም የሚለውን በትክክል ምን አድርገናል? ቀይረናል ማለት ነው። ስለዚህ ዛሬ እንግዲህ 10 ቃላትን ይዤላችሁ መጥቻለሁ። እነዚህን በደንብ አይተናል። እንግዲህ አደራ ምላችሁ እነዚህን ደብተር ላይ ጻፉ። የቤት ስራ ነው። እሺ የቤት ስራ ነው የምሰጣችሁ። ሁሉንም እነዚህን 10ሩን ዛሬ ያየናቸውን ቃላት ደብተር ላይ ጻፉና ከዛው ቀጥላችሁ መቼም እስካሁን በየቀኑ ምን ማማራቸውን ትጽፋላችሁ ብዬ አስባለሁ። የዛሬውንም ጻፉት። ከዛ ደግሞ ተለማመዱ። እሺ በደንብ አንብቡ። ነገ ደግሞ በሌላ ትምህርት እንግዲህ ያላየናቸውን ሌሎችን ቃላት ይዤላችሁ እመጣለሁ ማለት ነው። እነሱን እናነባለን። እንግዲህ ወደፊት እጅ ለእጅ ተያይዘን ወደፊት ነው። አባይ ቲዩብ ይቀጥላል። ገና ብዙ እንሰራለን። ውድ ቤተሰቦቼ እናንተ ብቻ ምንድነው አብራችሁን መሆን ነው የሚጠበቅባችሁ። ከዚህም በላይ ብዙ እውቀት የምታገኙበት ይሆናል ማለት ነው። እኔም ደግሞ አትሊስት በልፋቴ እናንተ የሆነ ነገር አስይዤ የምትደሰቱበት ይሆናል። እናንተም በደንብ ምኞታችሁን የምታሳኩበት ይሆናል ብዬ አስባለሁኝ። እንግዲህ ከፈጣሪ ጋር ያው የቻላችሁትን ሞክሩ። በደንብ እንማማራለን። ሌሎችም ገና ብዙ እናያለን። እንዳልኳችሁ እንማማራለን። እሺ ቤተሰብ ስለተከታተላችሁ በጣም ነው የማመሰግነው። ለዛሬ ይበቃናል። ነገ ደግሞ በሌላ ዝግጅት እንገናኛለን። ሰላም ሁኑ በያላችሁበት።